እልል በሉ ጋይስ፣ ኧረ እልል በሉ፣ አጨብጭቡ፣ ሸብሸብ አድርጉት። ኧረ ውይ በሉ። እግዚአብሔር እንዴት ደስ እንዳለኝ እናንተ አታውቁም። ለምን እንዳለቀስኩ ደግሞ አላውቅም። ይኸውላችሁ ማታ ማለት ነው ቁጭ በቃ እስክተኛ ድረስ እመቤቴን እስክተኛ ገብቼ እያየሁ እየወጣሁ ከዛ በጣም ነበር የተናደድኩት። እቺ 9 ቁጥር ምን አባት ሆነስ ምናምን ብዬ ረገምኳት ማለት እግዚአብሔር ልክ ከእንቅልፌ እንደተነሳው መጀመሪያ ያየሁት የቅምጥሌን ቻናል ነበረ ማለት ነውና ወይኔ ዛሬ በጣም ደስ ብሎኛል። ማታ ደስ ብሎኛል 9 የብሩኬ ስለመጣች የቅምጥሌ 9 ደግሞ ስላልጠፋች ተናድጄ ነበር እና እግዚአብሔር የተመሰገነ ይሁን። ለዚህ ቀን በቅተናል። እንግዲህ እኛ ከተራባረብን የሚያቀተን ነገር እንደሌለ ታውቃላችሁ። እግዚአብሔር ይመስገን። ቅምጥሌ ስለሚቻል ነው ነገር የሆነው። ትችያለሽ የኔ አንበሳ፣ የኔ ጀግና ሴት፣ የኔ ድሮን፣ የኔ ወርቅ ስራ፣ የኔ አበባ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ ቁጥብ ሴት። በምን ቃል እንደምገልጽሽ አላውቅም። ብቻ ግን መድኃኒዓለም አባቴ ከዚህ በላይ ከፍ ያድርግሽ። ትልቅ ደረጃ ላይ ደርሰሽ በቢሊየን ሚሊየን ሳይሆን በቢሊየን ገና ወጠሽ ማየት ፈልጋለሁ። ደግሞ ይሆናል። ትችያለሽ ስለሚቻል ማለት ነው የኔ አንበሳ፣ የኔ ጀግና ስለሚቻል አንቺ ጀግና ስለሆንሽ ማለት ነው ምንም ነገር ሊገድብሽና ሊያስቆምሽ ስለማይችል እና ደግሞ ጀግና ባል ከጎንሽ ስላለ እግዚአብሔርን ከጀግና ሰው ጎን ጀግና ሰው ሲኖር ስለሚቻል ማለት ነው። አይደለም ጀግና ሰው ከጀግና ጎን ቁሞ ቀርቶ ማንም ሰው ካጠገብሽ ሆኖ ሰነፍ ቢሆን ካጠገብሽ አለው ካለሽ በቂ ነው ማለት ነው። እና ደግሞ አንቺ ስለምትቺ ከዚህ በላይ ከፍ ትላላችሁ የኔ ውዶች። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ከዚህ በላይ ከፍታችሁን ያሳየን። ለቁም ነገር ብቁልኝ ከዚህ በላይ ማለት ነው። ይሄ አሁን 300 እየተባለው በቃ ለሁሉ ነገር ለምትፈልጉት ነገር ሁሉ ኦፕን ይሁንላችሁ። የፈለግሽው አላማሽ ፍላጎትሽን ሁሉ ያሳካልሽ። ብሩኬ ሁልጊዜም ካጠገቧ ከጎኗ ስላለ አይዞሽ በርቺ ስለምትላት ጀግና ባል ስለሆንክ እግዚአብሔር ልብን አይቀይርብህ። ማርያምን ከልቤ ነው። ምክንያቱም ምን አለ መሰላችሁ በጣም ብዙ ሴት እህቶቻችን የሆነ ቦታ ላይ ወጥተው መስራት ፈልገው ምናምን ፓወር ኑሯቸው ግን የሆነ ሰው አብሯቸው ይሆንና ከዛ ልባቸውን ሰብሮት ቅስማቸውን ሰብሮት አቅማቸውን አሳጥቷቸው ከህይወታቸው ይወጣል። ብዙ ጊዜ የምታዩት ነገር ካለ ማለት ነው። ያውን የማየው ነገር ስላለ በአካልም ታያላችሁ፣ ሶሻል ሚዲያ ላይም ካላችሁና ብሩኬ ደግሞ ከመጀመሪያው ጀምሮ እስካሁን ድረስ ካጠገቧ ያለ ጀግና ወንድ ነው። እውነት አለማመስገን ንፉግነት ነው። እመቤቴን አሁን ላይ አይ ነው መልካም ወንዶች እንዳሉ አውቃለሁ፣ ጎበዝ ወንዶች እንዳሉ አውቃለሁ። ግን ብሩኬ ደግሞ ሁልጊዜ ከጎኗ ነው፣ ሁልጊዜ አለውሽ። በተለይ ትናንትም አይታችኋል። ምንም ነገር ቢሆን በቃ ከሷ የሚበልጥ ነገር እንደሌለ ሁልጊዜም ቅድሚያ ለሷ እንደሚሰጥ ያሳየናል። እና ካሜራ ላይ እንደዚህ ሆነ፣ ካሜራ ላይ ጀርባም ደግሞ ከዛ በላይ እንደሚሆንላት አልጠራጠርም። ብቻ እግዚአብሔር አምላክ አይለያችሁ፣ ክፉን ያርቅላችሁ፣ እናንተን በክፉ ሚያችሁን ከእናንተ ያርቅላችሁ፣ መልካሙን ያቀርብላችሁ ማለት ነው ፈልገው። ቅምጥሌ ደግሞ ትናንት ምን ብለዋለች? የኔ ያለው ባይ የኔ ያለኝታ ብላ እንግዲህ የፍቅር ምልክት ልካለታለች ማለት ነው፣ ሸር ስታደርግ ማለት ነው። እና ከዚህ ምድር ላይ ማለት ነው ጸብ ወይ ደግሞ የሆነ ነገር መታገል ኢትስ ኖርማል ቀላል ነገር ነው ምናምን። ግን ፍቅር የሁላችን ደካማ ጎን ነው። በፍቅር ስትያዙ ወይ ደግሞ ፍቅር ሲኖራችሁ ፓወር ይኖራችኋል ምናምን። ከዛ ደግሞ በፍቅር ሲመጣባችሁ ደግሞ ማንም ይሁን የትኛውም ጀግና ነኝ አንበሳ ነኝ ያለ ሰውም አቅሙ ይደክማል። እና ብሩኬ ፓወር ያላት ሴት ነች። ቅምጥሌ በጣም ጎበዝ ልጅ ነች። ጎበዝ ማለት ነው በጣም ጎበዝ የሚባለው ቃል የማንሳት ሴት ነች። እና ከዛም በላይ ደግሞ አንተ ከጎኗ ሆነ አለኝታዋ እኔ ያለሁልሽ ምንም ነገር ቢመጣ ታያላችሁ። ሁልጊዜም ቅድሚያ የሚሰጣት ለሷ ነው። እና ይህንን ልብን አይቀይርብህ። የምሬን ነው። ማርያምን መብራን ልብን ትጠብቅልህ። ልብ ምንድን ነው ማንነትን ማጣትና ልብን ማጣት ከባድ ነገር ስለሆነ እሱን ነገር እንዳታጣው መብራን ትጠብቅልኝ። ቅምጥሌ ወርቅ ከዚህ በላይ ጀግና አንበሳ ሆነሽ ብቻ እንዴት ነው ከብርታትሽ ላይ ብርታት፣ ከጥንካሬሽ ላይ ጥንካሬ፣ ከጉብዝናሽ ላይ ጉብዝና፣ ከሁሉ ነገር ጨማምሮልሽ ከዚህ በላይ ከፍ ብለሽ እንደምታኮሪን አልጠራጠርም። እኔ አንቺ ወዳጅ በመሆኔ እኔ አንቺ ተከታይ በመሆኔ በጣም ነው የምኮራው። ማርያምን በቃ ደረቴን ነፍ አድርጌ ነው እንትምለውና ብሩኬም እንደዛው ጨረቃዎች በአጠቃላይ የእናንተ አድናቂ ነኝ ምናምን ስል ማለት ነው እመቤቴን በጣም ነው የምኮራውና ስለሚገባችሁ፣ ስለምታኮሩ፣ ስለማታሳፍሩ ጀግና ስለሆናችሁ በቃ ታኮራላችሁ። እና የእናንተ ወዳጅ ሆኖ የሚያፍር የለም የሚኮራ እንጂ ማለት ነው። ቀብረር ነው የምንለው ብታዩ። እና በጣም ወዳችኋለሁ። ያው እንግዲህ ወደ ስሬስ ከመጣው እኔ አቅም የለኝም እና በጣም ነው ደስ ያለኝ። ቅምጥሌ 300 ሰብስክራይብ ኦን ዩቱብ ቴንክስ ፋሚሊ ብላ
ቲክቶክ ላይ ፖስት አድርጋለች፣ ስቶሪ ማለት ነው። እንግዲህ ቴንኪው ብላችኋለች የገባችሁ እዩ ማለት ነው። ቲክቶክ ላይ የተጻፈላችሁም እንዲሁም ደግሞ ኢንስታግራም ላይ 300 ገብተናል ብላ ደግሞ የጀግንነትና የጭብጨባ ምልክት አድርጋለች የኔ ቆንጆ። እና ደግሞ ምሽት እስኪ መሽ ጓጓው ፎቶ እስኪ ፖስት አድርጉ ቁልት ልትብላችሁ ምናምን ማለት ነው። እንደዚህ ምናምን ፍንድስድስ ብላችሁ ዛሬማ በቃ ዘሩ ቀለጠ ነው ብኮ ቀለጠ በሉት። አረ ቲክቶክን አብዳልኩት በቃ ዝም ብላችሁ ዛሬ ማለት ነው። እንደው ሌላ ቻናል ሌላ ምናምን እስኪ አታርጉ ዝም ብላችሁ ማለት ነው። ዘሩ ቀለጠ ዘሩ ቀለጠ ሰው ምንድነው የሚለው? ቀለጠ ዛሬ ነው ቀናችን ምናምን ነው ነገር በቃ የሰርግም ቢሆን አድርጉት፣ ቀውጡት ነው የምላችሁ። ቤቴ በቃ ይቀወጥ ዛሬ ቀናችን ነው። ብቻ ላይ እያንዳንዱ ነገር እግዚአብሔር የተመሰገነ ይሁን። የኔ አበባዎች፣ የኔ ወርቆች፣ የነገ ፍሬዎች፣ የዛሬም ፍሬዎች ናችሁ። ነገ ከነገ በኋላ ደግሞ ትልቅ ደረጃ ላይ ከዚህ በላይ ደርሳችሁ ወይኔ እኛ እኮ እነሱ አድናቂ በመሆናችሁ ምናምን ብለን ከዚህ በላይ ደግሞ እንድንኮራ ቀብረር እንድንል ደግሞ እግዚአብሔር ይፍቀድልን። ጋይስ ደግሞ አፍጥኑት። ብሩኬ 350K ሊደፍን ትንሽ ነው የቀረው። 1000 ሰዎች አትሞሉም የቀራችሁት ማለት ነው። ብሩኬ ደግሞ ዛሬ ማታ ቢገባ ምን ይመስላችኋል? እግዚአብሔርን ዛሬ ማታ አይ ቲንክ ምንድነው ቪዲዮ የሚለቀቀው በብሩኬ ነው ሊሆን የሚችለው። ምክንያቱም ትናንትና በቀደም ዕለት በቅምጥ ላይ የተለቀቀው 300K እንዲገባ ስለፈለጉ ማለት ነው። ቶሎ የቅምጥ ላይ ስለጓጉ ዛሬ ደግሞ የብሩኬ 350K ይደፍናል። ከዛ ዛሬ ማታ ደግሞ የብሩኬን ዘሩ ቀለጠ እያለን ደግሞ እንጨፍራለን ማለት ነው። ብቻ እግዚአብሔርን ከፍታችሁን ከዚህ በላይ ያሳየን። የኔ አንበሳዎች፣ የኔ ጀግናዎች፣ ቁጥብጥብ ያላችሁ ብሩኬም ወንድ ነኝ ብሎ እንደ ወንድነቱ የሆነ የማይሆን ነገሮች ማያደርግ ቁጥብ ያለ ማርያምን ጥንቅቅ ያለ ልጅ። ቅምጥሌም ደግሞ የሆነ አንዳንድ እንዴት መሰላችሁ የሆነ ነገሮች በጨመሩልን ቁጥር የሆነ ፈንገጥ ገጥ ምንላት ነገር አለች እና ያችን ነገር እንኳን አንድ ቀን ሳላይባት እዚህ የደረሰች ጀግና ሴት ነች። እና ሁልጊዜ ምላችኋለሁ ሶሻል ሚዲያ ላይ ከመጣች ካወቅናት ጀምሮ ስቲል እስከ ዛሬ ድረስ ምንም ያልተለወጠች ያልተቀየረች፣ በቃ በሴትነቷ እየተጠበቀች ቁንጥጥ ያለች ቁጥብ ያለች ወርቅ ናትና እና ታዲያ እነዚህ ልጆች አሁን ሰብስክራይብ አይደለም ሌላ ነገር ያንሳቸዋል? እግዚአብሔርን አያንሳቸውም? ሰብስክራይብ ምን ችግር አለው? ስለዚህ ቶሎ በሉ። ዛሬ የብሩኬን የቅምጥሌ ስናከብር አክብረን እንደጨረስን ነገ ደግሞ የማን ይከበራል? የብሩኬ ማለት ነው። ኦ ማይ ጋድ እንዴት ነው ደስ የሚለው! እንዴት ደስ ሊላቸው ይሆን ግን አላቅም። ጠዋት ማለት ነው ልክ 3 ግብት ስል 300 ከዛም በየጠባለች ማለት ነው እመቤቴን። ምክንያቱም በጣም የሆነ አንዳንዴ የጓጓችሁለት ነገር ምናምን በተለይ እኔ ትናንት ነበር እንደውም በቃ አሁን ካሁን እያልኩ ስሮጥ ወደዛ ቻናል ሲሄድ ስመጣ የዋልኩትና ብቻ ግን እግዚአብሔር የተመሰገነ ይሁን። ፈጣሪ ከፍ ያደረጋችሁ ማንም ሊጠላችሁ አይችልም። ፈጣሪ ሁልጊዜ ከፍ ያደርጋችሁ። ፈጣሪ ሁልጊዜ ሰላም የሚያደርጋችሁ። ምላሳምን ምንድን ነው የሚባለው? ከሴት ምላሳም ከወንድ ቦክሳም ጠብቀኝ ትላለች። ጧጧት ከቤት ልትወጣ ስትል እንደዛ ነው የምትለው። እና እኔ የምለው የሴት ቦክሰኛ የለችም እንዲህ ምናምን እላታለሁ። ከዛ ትናደዳለች ማለት ነው። እና ከእንደዚህ አይነት ነገርም እግዚአብሔር ጠብቃችሁ። ምንድን ነው የሚባለው? ብቻ ከብዙ ነገር ፈጣሪ ጠብቅልኝ። እወዳችኋለሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በድጋሚ ኮንግራጁሌሽን። እና ጋይስ አታፍጥጡ፣ ሄዱ ፖስት አድርጉ። ኮንግራ እያላችሁ ምንድነው እዚህ እኔ ጋር የምታፈጡት? ምን ጉድ ናችሁ? ያላ ወዳችኋለሁ። ባይ